ዋው 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 ዋው! ሆሳና 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 ሐዋሳ ነው ሳውዶቼ። ብዙ ተመራቂ ልጆች አሉ ባይዘው ማለት ነው። ሐዋሳ ከምር ፋሚሊዎች እና ኦኬ በአደባባይ አንገት ሐብል ሊያደርግላት ነው። ይገባታል ናንዬ፣ ኮንግራ በድጋሜ ዋው 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 ዋው! ተባረካለ። የናኒ እናት ገና ወጣት ናት። ፋዘርየዋን እኮ የስተርዴ ነው ለመጀመሪያ ጊዜ ያየኋቸው። እንደዚሁ ደግሞ የስተርዴ ዝናብ ነው ባይዘው ያዳማ ላይ ምን ዝናብ ነበር። ሐዋሳሳ ሆሳና ሐዋሳ ነው ሰው ባልሳሳትም። ወይኔ እንግዲህ እኔ ሀገር ለማወቅ ማልጥረው ነገር የለም። ጥያቄ ያብዛባቸዋለሁ። ከምር ነው ይሄን ወር ሐዋሳ ተማሪዎች አሉ የሚመረቁ ማለት ነው። ሐዋሳ ዩኒቨርሲቲ ዋው 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 ዋው! እንደምታዩቸው ተገናኙ እርስ በርሳቸው። አቤት እንዴት ደስ እንደሚል ስሜቱን አስቡት። ናኒዬ አንበሳ ማለት ነው። ናኒ ጀግና። አልሐምዱሊላህ ፈጣሪ የተመሰገነ ይሁን። ትክክል ጀግና ናት። ከምር ሴት ልጅ እንደዚህ በቃ ጀግኒት ናት። ጀግኒት ይሄ አበባ ሰጣት። ያሰላም አንበሳ ናኒሻ ባይዘው ናኒ የወንድሜ ልጅ ስም ነው እና በጣም ደስ ይላል። በቃ ሴት ልጅ እንደዚህ ነው እኔ ማየት የምፈልገው። ሪሊው ነው የምነግራችሁ። በቃ ጀግኒት ሴት ናኒ ማለት ነው። ከምር ሁሉ ነገር ቀሪ ነው። እውቀት ግን ከእናንተ ጋር እስከ ዘላለም ያለ ነው እና ትከበሩበታላችሁ ባይዘው ማለት ነው እና ቤተሰብ ራሱ ያከብራል። እንደዚሁም ባላችሁ ሀብም ማለት ነው። ሀብም ጀግና ነክ በዚህ አጋጣሚ ማለት ነው። የብዙ ቪዲዮህን አላይም። ሆኖም ግን ሚስትን እንደዚህ አፕሪሼት እያረካት ከጎኗ ሆነክ እስከምትመረቅ ስሜቱ እንዴት ብዬ ልንገራችሁና ጎበዝ ነክ ከምር ቀን በቀን ናኒ በጣም ነው የምታምረው። አሁን ቀለበት ታደርጋላችሁ። አሁን ብሮ ሸባ የሚመጣል በቃ ሀብኮ ግብዳ ነው። 2 ልጆች አባት መሆን ታይም ነው አሁን በቃ ሀሳባቸው ተሳክቷል። አልሐምዱሊላህ ደስ ይላል። እንግዲህ ወላችሁ ደግሞ አግብታችሁ ደግሞ ለማየት ያብቃን። እንኳን ደስ አላችሁ። መልካም ንግግር ሰደቃ ነው ትላለች እህታችን ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እና በጣም ነው ደስ የሚሉት። ሽልማቱን ብዙ ድምጿም አይሰማም። ስለ ሽልማቱ ያጣች በሚለው ማለት ነው በሚለው ታቸውን እየገለጹ ነው። ናኒ በጣም ጀግና ነች። በጣም አንበሳ ነች። በአንድ ድንጋይ 2 ወፍ ማለት ነው። ከምር በአንድ ድንጋይ 2 ወፍ። እንደኛ እንደ መዳም ቅመም ማለት ነው። የመዳም ቅመም እዚህ ጋር ህይወታችንን እያጣፍጠን እዚህ ጋር ቤተሰብን ሰፖርት እያደረግን እዚህ ጋር ህይወት ይዘናል፣ ትዳር ፋሚሊ ሆነናል። እዚህ ጋር ደግሞ በአንድ ድንጋይ 2 ወፍ ማለት ነው። በጣም ጀግና አድሏታል። እሷ ደግሞ ምንድነው ያደረገችው? እዚህ ጋር ባሏን፣ ፍቅረኛዋን፣ እዚህ ጋር ደግሞ ትምህርቷን ሉክ ሺዝ ጀግና ናኒዬ። በአንድ ወፍ 2 ድንጋይ አንበሳ ነሽ። አንበሲት ቀነኒሳ ማለት ነው። እና እንኳን ደስ አላችሁ። ማሻአላ ደስ ስላላችሁ እንግዲህ ሁላችሁም ድምጻችሁን ላስገባ። አክስት የድንግል ልጅ ክብሩን ይውሰድ። ሁለቱንም እንኳን ደስ ያላችሁ። ዋናው ዞር ዞር አርጋ ታያቸው። ሐዋሳ ነው አኪድ ሐዋሳ ላንጋኖ ሐዋሳ ሳውዶች ባይዘው እኔ እንደዚህ አይነት ጥያቄ ሀገር ነበር መጠየቅ ያለብኝ። ሐዋሳ ፋሚሊ ያለም ማለት ነው። እዛው ተመርቃ ምናምን እዛው አግብታው እዛው ተመርቃ ወላሂ ነው ብላችሁ እዛው አግብታው እሱም ተመራቂ አሁን ፋርማሲ ከፍተው ፋርማሲ አላቸው ማለት ነው። እና አንዷም ደግሞ አክስቴ ልጅ እዛው በአሁኑ ወር በዚህ ወር ውስጥ ተመራቂ ናት ማለት ነው። ሬዲ ላይ ነው ዝግጁ ላይ ናቸው። እና ያው ሐዋሳ ማለት ሆሳና ባለሳሳት እንደዛ ነው። አይ ቲንክ ባለሳሳት ማለት ነው። ይመቻቸው። እንግዲህ ሀብም ሊንበረከክ ነው። ተንበርከክ ያስፈቅደው ነው እንዴ? ተንበርከክ ተግና ሚስት እያለች ተንበርከክ በርከክ ሰርፕራይዝ
ቀለበት አደረገላት። ታገቢኛለሽ? እውነት አልተነሳ ደስ ይላለሽ። ቢስሚላሂ እንዴት እንደሚያምሩ ማሻአላ ተባረካላ። ትችላላችሁ፣ ታምራላችሁ። በጣም ነው ደስ ያለኝ ከምር ውዶቼ ማለት ነው። አንድ ድንጋይ ሁለት ወፍ። አይዋ ያስብላል። ገና 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 ያስብላል። ገና ጀግና ናኒ ሸጡራ ሀቢብቲ ገልቢ ማለት ነው። ከምር በጣም ነው ደስ ያለኝ። እኔ ነግሬያቸዋለሁ። እኔ ተማሪዎች በጣም ነው የምወደው ማለት ነው። መስት ኢምፖርታንት ማለት ነው። እና አም ቬሪ ሃፒ በጣም ነው ደስ ያለኝ። ጀግና ሀብም ደግሞ ጎበዝ ሰው ነው። ባይዘዊ ሚስቱን እንደዚህ የሚያስተማር ሚስቱን ለትምህርት የሚገፋፋ ወንድ ጀግና ወንድ ነው። ባይዘዊ የእኔ ወንድምም እንደዛ ነው። ታላቅ ወንድሜ አስመርቋት ነው። ባይዘዊ እኛ አካባቢ በብዛት በትምህርት ነው። ስደት እኔ ብቻ ነኝ ያለሁት እኛ አካባቢ እንዳለ ማለት ነው። በእኛ አካባቢ ቀበሌ ማለት እችላለሁ እኔ ብቻ ነኝ ወደ ስደት ዓለም የመጣሁት ማለት ነው። ሌሎቹ ግን መካኒክ፣ ጀነራል መካኒክ፣ ኤሌክትሪሻን፣ ላይክ ነርስ፣ ፋርማሲስት ኦ ማይ ጋድ ኦ ማይ ጋድነስ እና ደስ ይላሉ። ስለዚህ ተማሪዎችን በጣም ደስ ይለኛል። እንግዲህ በተረፈ ሀይሚዬ ልል ነበር ናኒ ጎበዝ። ኔክስት ደግሞ ቀለበት አለ፣ ብዙ ነገር አለ። ናኒና እንግዲህ ቶሎ ናኒዬና ሀብም ተጋብታችሁ ወጡ። ከዛ እነ ጨረቃ ይቀጥላሉ ማለት ነው። ስለዚህ ኮንግራ በድጋሚ ማለት ነው። በጣም ነው ደስ ያለን። ኮንግራጁሌሽንስ ኮንግራጁሌሽንስ ጀግና። አሁን ለምሳሌ ወዶች አሁን ናኒ ስራዋን ትሰራለች። ሪዘርቭ ወርክ ዩቲዩቧ ነው። እንደዚህ ነው ባይዘው ደስ የሚለው ማለት ነው። እና ቴንኪው ጀግና ናት። ኮንግራ በጣም ደስ አለችኝ። እሺ እኔ ቪዲዮአቸው ብዙ አልከታተላቸውም በሆነ ታይም በኋላ ግን የትምህርቱ ነገር ደስ ይለኛል። ናንዬ እንኳን ደስ አለሽ። ሀብም ጎበዝ የአይምትዬ ቀብራራው ባል ወንድም ማለት ነው። ይህን ይመስላል እና እንደዚህ ውዶቼ እንኳን ደስ አላችሁ።